በሳምንቱ አበይት ጉዳዮች ምንድናቸው? የፌዴራል ጠቅላይ ሚኒስትር አብይ አህመድ ከብሔራዊ ቴሌቪዥን ጣቢያ ጋር በአራት ክፍል ያደረጉት ሰፊ ውይይት ነበር። ስልጣን ለማግኘት የሚወሰድ የኃይል እርምጃ ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሕዝብ ተወካዮች ምክር ቤት ባሳለፍነው ሳምንት የሰጠው ሹመት አለ። በሁለት ድምጽ ታቅቦና በሙሉ ድምጽ ሊጸድቅ የቻለው በህንድ የአውሮፕላን መከስከስ አደጋ ተከስቷል። በርካታ ሰዎች ናቸው የሞቱት። የአንድ ሰው ህይወት ግን ሊተርፍ መቻሉ ደግሞ እጅግ አነጋጋሪ ሆኖ ቆይቷል። እስራኤል በአዲስ መልኩ ሌሊት የፈጸመችው ጥቃት አለ። አምስተኛ ዙር ጥቃት ነው የተፈጸመባት። ካሊፎርኒያ ሎስ አንጀለስ ላይ ወታደራዊ ስምሪት ተደርጓል። እሱ ያመጣው ግጭት አለ። እነዚህ ስደተኞች ከወታደሮች ጋርም ጸብ ጀምረዋል። ወታደሮችም ደግሞ የኃይል እርምጃን እየወሰዱባቸው ነው ያሉት። ትልቅ የሆነ ድብደባ አለ በዚህ በጸጥታ አስከባሪዎችና በስደተኞች መካከል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ። ሳምንታዊው የአሻም የሚዲያ ዳሰሳችን እነሆ ተጀምሯል። እንደሚታወቀው እንግዲህ የአሻም የሚዲያ ዳሰሳችን በሳምንቱ አበይት ጉዳዮች ምንድናቸው፣ በዓለም አቀፍና በሀገር ውስጥ የተፈጠሩ አዳዲስ ጉዳዮች ምንድናቸው የሚለውን ርዕሰ ጉዳይ ይዘን ከእናንተ ጋር ቆይታ የምናደርግበት መሰናዷችን ነው ማለት ነው። ይህንን መሰናዶ እያዘጋጀን ወደ እናንተ የምናደርሰው መስከረም አዲሱና ባልደረባዬ ብርሃን ሸቴ ከጎን ያለ በሳምንቱ የተነሱ አበይት ርዕሰ ጉዳዮች ምንድናቸው የሚሉ ጉዳዮችን እያነሳን ከእናንተ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ በአክብሮት እንጋብዛለን። እንግዲህ በዚህ ሳምንት አበይት የተባሉ ርዕሰ ጉዳዮች አሉ፣ ከሀገር ውስጥና ከውጭ የተመራረጡ ማለት ነው። ብርሃን እንደምን አለ? እንደምሰነበሽ መስከረም። ደህና ነኝ። እንደው በዚህ ሳምንት እየተነሱ አበይት የተባሉ ርዕሰ ጉዳዮች አሉና እነዚህን ጉዳዮች እያነሳን ከተመልካቾቻችን ጋር ቆይታ እናደርጋለን። በሀገር ውስጥ የታዩና አበይት የተባሉ ርዕሰ ጉዳዮች ምን ምን ናቸው? አው መልካም። እንግዲህ ሁላችንም እንደምናስታውሰው የፌዴራል ጠቅላይ ሚኒስትር አብይ አህመድ ብሔራዊ ቴሌቪዥን ጣቢያ ጋር በአራት ክፍል ያደረጉት ሰፊ ውይይት ነበር። የተለያዩ ርዕሰ ጉዳዮችን አንስተዋል። አንዱ እሱ ነው የሚሆነው። በሌላ በኩል የሕዝብ ተወካዮች ምክር ቤት ባሳለፍነው ሳምንት የሰጠው ሹመት አለ። እሱም ሌላኛው ርዕሰ ጉዳያችን ይሆናል። ለብሔራዊ ምርጫ ቦርድ የሰጠው ሹመት አለ። ከዛ ባለፈ ደግሞ በትናንትናው ዕለት በአሳዛኝ ሁኔታ በህንድ የአውሮፕላን መከስከስ አደጋ ተከስቷል። በዚህም የተነሳ ከ241 በአጠቃላይ በአውሮፕላን ውስጥ የነበሩ ተጓዦችና የበረራ አካላትን ጨምሮ አባላትን ጨምሮ ማለት ነው አንድ ሰው ብቻ ነው በህይወት መትረፍ የቻለው። 241 ህይወታቸው አልፏል ማለት ነው። በሌላ በኩል በመካከለኛው ምስራቅ አሜሪካ ከኢራን ጋር ያላት ግንኙነትና እስራኤል በአዲስ መልኩ ሌሊት የፈጸመችው ጥቃት አለ። እነዚህን ርዕሰ ጉዳዮችን ጨምሮ ሌሎች በአሜሪካ በተለይ ደግሞ ከዚህ በካሊፎርኒያ ሎስ አንጀለስ ላይ ወታደራዊ ስምሪት ተደርጓል። እሱ ያመጣው ግጭት አለ። እነሱን ጉዳዮች የምንዳስበት ይሆናል። በሀገር ውስጥ አበይት ከተባሉ ርዕሰ ጉዳዮች መካከል በኢትዮጵያ የሚስተዋሉ ግጭቶች ዋነኛ ርዕሳቸው ወይም ደግሞ መንስኤያቸው ምንድን ነው? ስልጣን ለማግኘት የሚወሰድ የኃይል እርምጃ ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ይህንንም የተናገሩት ጠቅላይ ሚኒስትሩ ከብሔራዊ ቴሌቪዥን ጋር በአራት ክፍል ቆይታ አድርገው ነበረ። በእነዚህ ቆይታቸውም የተለያዩ ርዕሰ ጉዳዮችን እያነሱ ቆይታ አድርገው ነበር። በዚህ ቆይታቸው እንግዲህ በዋነኝነት ሲነሳ የነበረው የሀገሪቱ ሰላምና ጸጥታ ጉዳይ ዋነኛ መሆኑን ሲያነሱ ተደምጠዋል። ይህም እንግዲህ ምንድነው በኢትዮጵያ ያሉ የግጭት መንስኤዎች ዋነኛ ርዕሳቸውና ዋነኛ መንስኤያቸው የስልጣን ጥማት ነው። ይህንን ስልጣን በህዝብ ምርጫና በህዝብ ፈቃደኝነት ማግኘት እየተቻለ የኃይል እርምጃን መውሰድ ተገቢ ያለመሆኑና ለህዝብ ግጭት እንዲሁም ደግሞ ለተለያዩ ጉዳቶች እያጋለጠ ያለው ዋነኛው መንስኤያችን ይህ የስልጣን ጥማት ነው ማለታቸው ተሰምቷል። ከሰሞኑ በትክክል ጠቅላይ ሚኒስትሩ በነበራቸው ውይይት እንግዲህ በፖለቲካ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ተንተርሰው ሰፊ ትንታኔዎችን ሰጥተዋል። በተለይ ደግሞ ኢትዮጵያን ባለችበት ወቅታዊ ሁኔታ በተለይ ደግሞ የሰላምና የጸጥታ ሁኔታውን በሰፊው አተኩረው የተናገሩበት ጉዳይ ነበር። በተለይ ከዚህ ከግጭት ሁኔታ ጋር በተያያዘ አሁን በተለያዩ የሀገሪቱ ክፍሎች የሚነሱ ግጭቶች አሉ። እንዳጠቃላይ በየትኛውም አካባቢ ያሉት የግጭቶች አንቺ ቀደም ሲል እንዳብራራሽው ዋነኛ መነሻቸው ስልጣን በተለይ እሳቸው ኤሊት ሲሉ የገለጹት የማህበረሰብ ክፍል ስልጣን ባይ ለመቆጣጠር ካለው ፍላጎት የተነሳ ነው የሚል ንግግር እየተናገሩበት ሁኔታ ነው የነበረው። እንዳልከው ነው እንግዲህ ቀደም ብለንም እንደገለጽነው ነው ይህን የስልጣን ጉዳይ በሰላማዊ መንገድ ማስኬድ ይቻላል። አሁን ያለው ገዢ መንግስት ወይም ደግሞ ብልጽግና መንግስትም ለእንደዚህ አይነት ጉዳዮች ክፍት እንደሆነም ሀሳባቸውን ገልጸዋል። ነገር ግን የሚደረጉ ሂደቶች አሁንም የሚወገዙ ናቸው። ጉዳቱ ለሀገር ለህዝብ እንደሆነም በዚሁ መግለጻቸው ነው የተሰማው።
በትክክል ወደ ሌላኛው ርዕሰ ጉዳያችን እንለፍ። ሌላኛው ርዕሰ ጉዳያችን ቀደም ሲል እንዳልነው የሕዝብ ተወካዮች ምክር ቤት የሰጠው ሹመት አለ። ሹመቱ ደግሞ ለብሔራዊ ምርጫ ቦርድ ምክትል ኃላፊና አመራር አባላት የሰጠ ሹመት ነበር። በትላንትናው ዕለት ነው ይህ የምርጫ ሂደት እየተከናወነውና የምርጫ ቦርድ ምክትል ሰብሳቢ ተደርጎ የተሾሙት አቶ ተስፋዬ ነዋይ ናቸው። የብሔራዊ ምርጫ ቦርድ የስራ አመራር ቦርድ አባላት ደግሞ ተክሊቲ መስልና ወይዘሮ ነሲም አሊን አድርጎ ሾሟል። ምክር ቤቱ እንግዲህ ምክር ቤቱ በትላንትናው ዕለት አራተኛ ዓመት የስራ ዘመን 36ኛ መደበኛ ስብሰባውን አካሂዷል። በዚህ ስብሰባውም ነው እንግዲህ በሁለት ድምጽ ታቅቦና በሙሉ ድምጽ ሊጸድቅ የቻለው የምርጫ ቦርድ አባላቱ ሹመት ማለት ነው። በትክክል እንግዲህ ቀደም ሲል እኛም ካሁን በፊት በነበረው በዚህ በአሻም ሚዲያ ዳሰሳ ፕሮግራማችን እጩ ሆነው የቀረቡ ሰዎችን ይፋ አድርገን ነበር። ስለዚህ ያው ትናንት ሙሉ ለሙሉ ጸድቋል ማለት ነው። በትናንትና ምክር ቤቱ ሎ ከዚህ ከሹመቱ ባለፈ ማለት ነው ምክር ቤቱ በተጨማሪም በኢትዮጵያ የውጭ ሀገር የስራ ስምሪት ዝርዝር ጋር ተያይዞ ከዚህ ከስራ ስምሪት ጉዳይ ጋር ተያይዞ የቀረበ ረቂቅ አዋጅ ነበረ። እሱንም ለመርምሮ ለሰው ሀብት ልማትና ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ መርቷል። ከዚህ በተጨማሪ ደግሞ እጽዋት ጥበቃና ኳራንታይን ላይ የተዘጋጀ ረቂቅ አዋጅ ነበር። እሱንም መርምሮ ለግብርና ጉዳዮች ቋሚ ኮሚቴ መርቷል ማለት ነው። እንግዲህ በትላንትናው ዕለት የምክር ቤት ውሎ እነዚህ ሁሉ ክንውኖች ተደርጓል። እንግዲህ በሳምንቱ አበይት የተባለ ርዕሰ ጉዳይ ነው። ቀደም ብለህ እንዳነሳህልኝ ግን የምርጫ ቦርድ ሹመትን በተመለከተ አሻምም ከዚህ ቀደምም በዳሰሳችንም በዜና መልክም ሽፋን ስንሰጠው የቆየን ጉዳይ ነው። እንግዲህ በሚቀጥለው ደግሞ ሹመቱን እናሳውቃለን ብለን ቃል ገብተን ነበር። በዛ መሰረትም ይህንን አድርሰናል ማለት ነው። በቀጣይ ደግሞ አዲስና አበይት የተባለው ጉዳይ ምንድነው? በኢትዮጵያ እንደ ሀገር ከ5000 በላይ የመምህራንን የመውጫ ፈተና ሊወስዱ እንደሆነ የትምህርት ሚኒስቴር አስታውቋል። በትናንትናው ዕለት ማለት ነው። እነዚህም መምህራን የተባሉት ወይም ደግሞ የመውጫ ፈተና የሚወስዱ መምህራን በዲፕሎም ወይም ደግሞ በተለያዩ የትምህርት መስኮች ተማሪዎችን ሲያስተምሩ ይቆዩና በክረምት የትምህርት ስርዓት ላይ ሲከታተሉ ይቆዩ ወይም ደግሞ የዲግሪያቸውን ለመውሰድ ሲከታተሉ ይቆዩ እነሱን የመውጫ ፈተና ፈትኖ ዲግሪያቸውን ለመስጠት ዝግጅትና ቅድመ ሁኔታዎችን እያሟላ እንደሆነ በትናንትናው ዕለት አስታውቋል። አዎ እንደሚታወቀው ካሁን በፊት መምህራኖች በዚህ በዲፕሎማ የሰለጠኑ መምህራን ተማሪዎች እያስተማሩ ነገር ግን በክረምት የትምህርት መርሃ ግብር ትምህርታቸውን ይከታተላሉና የመጀመሪያ ዲግሪያቸውን ይዛሉ። ካሁን በፊት በነበረው አሰራር እንግዲህ መሰል ጉዳዮች አልነበሩም። እንደምናውቀው ሁላችንም በዩኒቨርሲቲ በከፍተኛ ትምህርት ተቋማት የሚመረቁ ተማሪዎች ያው መውጫ ፈተና ይሰጠ ይገኛል። አሁንም ቢሆን ለነዛ ተማሪዎች ያው በክረምት የትምህርት መርሃ ግብር ስለሆነ ትምህርታቸውን የሚከታተሉት ትምህርታቸውን ካጠናቀቁ በኋላ ልክ በዩኒቨርሲቲ በከፍተኛ ትምህርት ተቋማት የሚሰጠውን የመውጫ ፈተና አይነት ለነዚህ መምህራንም እንደሚሰጥ ነው የተገለጸው። እንግዲህ 5521 የሚሆኑ መምህራንም የመውጫ ፈተናውን እንደሚወስዱ ነው የተገለጸው። እኛም በትላንትናው ዕለት እንግዲህ የትምህርት ሚኒስቴርን አነጋግረን ነበረ። አሻምም ጉዳዩን ተመልክተው ነበር። በዚህ ምንድነው የተባለው? አሁን ያሉት 5521 እንደ ሀገር አቀፍ ደረጃ የተቀመጡ መምህራን አሉ የመውጫ ፈተናውን የሚወስዱ ማለት ነው። ነገር ግን አሁንም ሊጨምርም ሊቀንስም ይችላል። ምዝገባ እያካሄድን ነው። ፈተናውም የሚሰጠው ሰኔ 10 ስለሆነ እስከ ሰኔ 10 ድረስ ባለው ጊዜ ውስጥ የተለያዩ ቅድመ ዝግጅቶችን እናደርጋለን። ከነዛ መካከልም እንግዲህ መምህራኑን የመመዝገብና ያልተዳረሰ መረጃ ካለ ለነሱ ማዳረስ፣ በተለይ ደግሞ በገጠሩ አካባቢ የማይደርሳቸው መምህራን ስላሉ ለነሱ የማዳረስ ስራ እንሰራለን ተብሏል። የመውጫ ፈተና እንግዲህ በትምህርት ሚኒስቴር መሰጠት የጀመረው በ2015 ዓ.ም ጀምሮ ነው። ይህም ግቢ ወይም ደግሞ ለዩኒቨርሲቲ ተመራቂ ተማሪዎች ብቻ ሳይሆን አሁን ላይ ለነዚህ መምህራን መሰጠቱ ግዴታ ሆኗል ተብሏል። በፈተና ወቅት እንግዲህ ሊያዙ የማይገቡ ጉዳዮችንም ከትምህርት ሚኒስቴር ያነጋገርናቸው ሰው ነግረውናል ማለት ነው። እነዚህ ምንድናቸው? የተለያዩ ስልኮች፣ የእጅ ሰዓቶች እንዲሁ ደግሞ የስሌት ወረቀቶችም የማይካተቱ ናቸው። ምክንያቱም የመውጫ ፈተናው ምንም ቢሆን የመምህራን ይሁን እንጂ የመውጫ ፈተናነቱ እንደ ሁሉም ተፈታኞች አንድ አይነት ነው ተብሏል። ፈተናውም የሚሰጠው በበይነ መረብ ነው። ለዚህም ቅድመ ዝግጅቶች በሙሉ እየተደረጉ ነው መባሉም አዲስ ነገር ነው። መልካም። ይህን ጉዳይ እንግዲህ አሻም በነበራት የዜና እወጃዋለች ሽፋን ከሰጣቸው ርዕሰ ጉዳዮች መካከል አንዱ ነበር። ተመልካቾቻችን አብራችሁን ስለሆናችሁ እጅግ አድርገን ነው የምናመሰግነው። ሳምንታዊ አሻም የሚዲያ ዳሰሳችን አሁንም ወደ እናንተ መድረሱን እንደቀጠለ ነው። ከሀገር ውስጥ የተመራረጡና አበይት የተባሉ ርዕሰ ጉዳዮችን እያነሳን ከእናንተ ጋር ቆይታ አድርገናል። አሁን ደግሞ ወደ ባህር ማዶ ተሻግረን ምን አይነት ጉዳዮች አሉ፣ ምን አበይት ጉዳይ ሳለ የሚለውን የምንመለከት ይሆናል ማለት ነው። እንግዲህ ከውጪ በዋናነት ከሰሞኑ ሲዘዋወር የቆየው በህንድን የአውሮፕላን አደጋ ተከስክሶ ነበርና በዚህም በርካታ ሰዎች ህይወታቸው
እንዳለፈ የተነሳው ዋና ተብሎ ሲነሳና በተለያዩ መረጃዎችም ሲደመጥ የቆየ ጉዳይ ነው። በዚህ የአውሮፕላን አደጋ በርካታ ሰዎች ናቸው የሞቱት። የአንድ ሰው ሕይወት ግን ሊተርፍ መቻሉ ደግሞ እጅግ አነጋጋሪ ሆኖ ቆይቷል። በትናንትናው ዕለት እንግዲህ በእኛ ከሰዓት ማለት ነው እጅግ አሳዛኝ ዜና ነው ከወደ ህንድ የተሰማው 242 በአጠቃላይ በአውሮፕላን የነበሩ የበረራ አባላትን ጨምሮ 230 ደግሞ ተጓዦች ናቸው። እነዚህን ይዞ ከህንድ ወደ እንግሊዝ ሲበር የነበረ የቦይንግ ምርት አውሮፕላን ነው። እንግዲህ ቦይንግ በተደጋጋሚ ለአደጋ የሚጋለጥ ነው። ኢትዮጵያን ጨምሮ በተለያዩ ዓለም ሀገራት በማሌዥያም ኢንዶኔዥያም በተመሳሳይ እነዚህ አደጋዎች ሲገጥሙት ቆይቷል። ይህ አውሮፕላን እንግዲህ ጉዞ ከጀመረ ከ30 ሰከንድ በኋላ ነው አደጋው የገጠመው። በህንድ ጉጅራት ከተማ ነው አደጋው የደረሰው አውሮፕላን የተከሰከሰው። መጀመሪያ እንግዲህ ያው አደጋ የደረሰበት በጣም አስከፊ ነው። በህንድ ጉጅራት ነው የደረሰው። በጋራ መኖሪያ ቤት መድረሱ ትንሽ አደጋውን አወሳስቦታል። ምክንያቱም በጋራ መኖሪያ ቤት ላይ የደረሰው ጉዳት እስካሁን አልታወቅም። ተሳፋሪዎች ወይም ደግሞ ተጓዦች ብቻ ናቸው የታወቁት። እናም እንግዲህ ከህንድ ወደ እንግሊዝ ሲጓዝ የነበረው አውሮፕላን 242 ተጓዦች ነው ይዞ የነበረው። በዚህም እንግዲህ እስካሁን 241 ሰዎች ህይወታቸው አልፏል። ያን ሰው ህይወት ብቻ በትውልድ ህንዳዊ ነው፣ በዜግነት ደግሞ እንግሊዛዊ ነው። የሱ ህይወት ብቻ ሊተርፍ ችሏል። በአውሮፕላን ውስጥ የነበሩ እንግዲህ 242 ተጓዦች ነበሩ። ከነዚህ መካከል 12ቱ የበረራ አባላት ናቸው። 53 እንግሊዛውያን፣ 7 ደግሞ የፖርቹጋል ተወላጆች፣ አንድ የካናዳ ዜግነት ያለው ግለሰብና ህንዳውያን ደግሞ 169 ነበሩ። በተነሳ በ30 ሰከንድ አደጋ ማድረሱ አሁንም ይሄ ምክንያቱ ያልታወቀበት ጉዳይ ሆኗል። ይህንንም የማጣራት ስራ እየሰራ እንደሆነ እንግዲህ የህንድ መንግስት አስታውቋል። በትክክል ከተጓዦች መካከል 5 የቤተሰብ አባላት በአንድ ላይ ይገኛሉ። ከዛ መካከል ደግሞ 11 ህጻናትም ይገኛሉ። በዚህ በጣም አሰቃቂ አደጋ የተለያዩ ሀገራት መሪዎች ሀዘናቸውን ገልጸዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ፣ የሩሲያው ፕሬዚዳንት ቭላዲሚር ፑቲን፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የተባበሩት መንግስታት ድርጅት መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረትና ሌሎች የተለያዩ ሀገራት መሪዎች ሀዘናቸውን ገልጸዋል። የዓለም አቀፍ ጉዳዮቻችን አሁንም ቀጥለዋል ተመልካቾቻችን። አሁን ደግሞ እስራኤል በኢራን ላይ ጥቃት ፈጽማለች የተባለውን ጉዳይ እናነሳለን። በትላንትናው ማታ ላይ እንግዲህ እስራኤል በኢራን ላይ ጥቃት ፈጽማለች። ከዚህ ቀደም እስራኤል ኢራን ላይ የተለያዩ የጥቃት ስንዘራዎችን በተመለከተ ማስፈራሪያዎችን ስታደርስባች እንደቆየች መረጃዎች ያመላክታሉ። ከዚህም እንግዲህ በጥቃቱ የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ በጥቃቱ ህይወታቸው ማለፉም ደግሞ ዋነኛ ርዕሰ ጉዳይ ነው። ኢራንን የሚያሳዝናት ጉዳይ ሆኖ ቀጥሏል። መልካም። ሁለቱ ሀገራት እንግዲህ እንደሚታወቀው በዛ ቀጠና አይነተኛ ባላንጣ ናቸው። የዚህ የጸቡ መንስኤ እንግዲህ እንደሚታወቀው አሜሪካና ኢራን የኑክሌር ስምምነት እያደረጉ ይገኛሉ። 5 ዙር ስምምነት አድርገዋል። ይህ ስምምነት አልተሳካም። በመጨረሻም ፕሬዚዳንት ዶናልድ ጄ ትራምፕ ምን ብለው ነበረ? ስምምነት ላይ ካልተደረሰ የኃይል እርምጃ እንወስዳለን የሚል ማስጠንቀቂያ ሰጥተው ነበረ። መቼም ቢሆን በእኔ ስልጣን ዘመን ዩራኒየም ኢራን እንዲታመርት አልፈቅድም ብለው ነበር። ይህን ተከትሎ ደግሞ የኢራኑ ጠቅላይ መሪ አያቶላህ አሊ ኮሚኒ ምን ብለው ነበረ? ኢራን ዩራኒየም እንዲታመርት የማንንም ፈቃድ አትፈልግም፣ ማንም አያዛትም የሚል ንግግር ተናግረው ነበረ። የሚደርስባትንም ጥቃት ለመከላከል ዝግጁ እንደሆነች አስታውቀው ነበር። ከዛ በኋላ ይህ አለመግባባት ባለበት ሰዓት እስራኤል በኢራን ላይ እርምጃ ለመውሰድ ዝግጁ መሆኗን አስታውቃለች። በነገራችን ላይ እስራኤል በኢራን ላይ ጥቃት ለማድረስ መዘጋጀቷን የተናገሩ አንድ የሲአይኤ ባለሙያ በትናንትናው ዕለት የ3 ዓመት ፍርድ ተፈርዶበታል፣ ሚስጥሩን አወጣ በሚል ማለት ነው። መጨረሻም ላይ እንግዲህ ይህ ንትርክ እያለ ባለበት ሁኔታና ኢራን በእስራኤል በኢራን ላይ ጦርነት ለማወጅ ወይም እርምጃ በእነሱ አገላለጽ ማለት ነው እርምጃ ለመውሰድ ተዘጋጅቻለሁ ባለች ማግስት ደግሞ በኢራን የሚደገፍ የተባለው የሁቲ አማጺ ቡድን በኢራን ላይ የሚቃጣን የትኛውንም ጥቃት ለመከላከል ዝግጁ ነኝ የሚል ነገር ተናግሮ ነበረ። በተለይ ደግሞ አሜሪካና እስራኤል በኢራን ላይ ጥቃት የሚሰነዝሩ ከሆነ እሱም የኃይል እርምጃ እንደሚወስድ አስጠንቅቆ ነበር። ከዛም እንግዲህ ቀጠናው የተለየ አዲስ ግጭት ይከሰትበታል ብሎ ነበር። እንደሚታወቀው የዚህ የሐማስና የእስራኤል ግጭት ስላለ ማለት ነው። ይህ ቡድን እንግዲህ በኢራን ይደገፋል የሚባል ነው። ይህ በእንዲህ እንዳለ ነው እንግዲህ የኢራን ጥቃት የኔም ጥቃት ነው በሚል ነበር የገለጸው ቡድኑ። መጨረሻ ላይ እንግዲህ እንደሚታየው ኢራን ሌሊት ላይ በእስራኤል አማካኝነት ጥቃት ተሰንዝሮባታል። እንግዲህ ይህ ጥቃት 5ኛ ዙር ጥቃት ነው የሚለው እንግዲህ መረጃው እንደወጣው ከሆነ 5ኛ ዙር ጥቃት ነው የተፈጸመባት ይላል። በዚህም የኢራን
የኢራን መንፈሳዊ መሪ ምላሻቸውን ሰጥተዋል። ምን አሉ? እሳቸውም በዚህ የእስራኤል የመኖሪያ አካባቢዎች ላይ በመምታት ከመቼውም ጊዜ በላይ እስራኤል ክፋቷን አሳይታናለች የሚል ምላሻቸውን ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ወታደራዊ ዘመቻው አስፈላጊ እስከሆነ ድረስ ይቀጥላል ሲሉም ተደምጠዋል። በነገራችን ላይ ኢራን በዚህ ጥቃት ላይ የአሜሪካ እጅ እንዳለበትም አስቀምጣ ነበር። አሜሪካ ግን ይሄ ክስ ከኔ ይውረድልኝ ብላ ውድቅ አድርገዋለች። ፕሬዚዳንት ትራምፕ ምክንያቱም ካሁን በፊት በተደጋጋሚ ተናግረውታል፣ እርምጃ እንደሚወስዱ ዝተዋል። ነገር ግን አንቺ እንዳልሽው ይህ ነገር ተቀባይነት የሐሰተኛ ወንጀል እንደሆነ ገልጸዋል። ምናልባትም እንግዲህ በቀጣይ ምን ሊፈጠር ይችላል፣ እንዴት ሊሆን ይችላል የሚለው እናያለን። ምክንያቱም የኒውክሌር ስምምነቱ ያመጣው ጣጣ ነው፣ ስምምነት ላይ ያለመድረሳቸው ያመጣው ጣጣ ነው። ይህ በእንዲህ እንዳለ እንግዲህ መካከለኛው ምስራቅ አደገኛ ቦታ ነው በማለት ተናግረዋል ትራምፕ። በመጨረሻም እንግዲህ ከዚህ ከመካከለኛው ምስራቅ ላይ የነበሩ እየሰፈሩ ያሉ የአሜሪካ የጦር ኃይሎች እንዲለቁ እያደረጉ ይገኛሉ። ኢራቅ ውስጥ የሚገኙትን ኤምባሲ ውስጥ የሚሰሩ ሰራተኞችንም በግማሽ መቀነስ እቅድ እንዳላት ተገልጿልና በዚህ ሁኔታ ነው ያለው እንግዲህ የኢራንና የአሜሪካ ሁኔታ። የኢራንና የአሜሪካ ሁኔታ በዚህ ላይ ሆኖ እስራኤል ደግሞ ኢራን ላይ የፈጸመችው ጥቃት አሁንም እንደሚቀጥል ነው እንግዲህ እስራኤል እየተናገረች ያለችው። ወደፊት ደግሞ ምን ይፈጠራል የሚለውን የምናይ ይሆናል። በቀጣይ ደግሞ ዶናልድ ትራምፕ እንግዲህ በሎስ አንጀለስ ስደተኞችን ለመቆጣጠር ከ2000 በላይ ወታደሮችን መላኩም ከሰሞኑ አስደንጋጭና አነጋጋሪ የሆነ ርዕሰ ጉዳይ ሆኖ የቀጠለ ጉዳይ ነው። ይህን ድርጊት በተመለከተ ስደተኞች ተቃውሟቸውን እያሰሙ ይገኛሉ። እነዚህ ስደተኞች ከወታደሮች ጋርም ጸብ ጀምረዋል። ወታደሮችም ደግሞ የኃይል እርምጃን እየወሰዱባቸው ነው ያሉት። እንግዲህ ወደፊት ምን ይሆናል የምናይ ነው የሚሆነው። በዚህ እንግዲህ ትራምፕ ስደተኞች ለመቆጣጠር ብለው በላኳቸው የሰላም አስከባሪዎች ወይም ወታደሮች ላይ እንግዲህ እነዚህ አመፀኞች ግጭት ፈጥረዋል። 57 የሚሆኑ አመፀኞች ታስረዋል ተብሏል። ቃጠሎና ሌሎች ውድመቶችን ፈጽመዋል እና የሌሎች ሀገራትን ባንዲራ ይዘው ነበረ። እንደውም ትራምፕ በሉዓላዊነታችን ላይ የተቃጣ ነገር ነው ሎስ አንጀለስ ላይ ያስተዋልን ያለነው ነገር ብለው ነበር። በመጨረሻም እንግዲህ ሎስ አንጀለስ ነጻ እናወጣለን ሲሉ ተናግረዋል። እንግዲህ እንዳጠቃላይ ይህ ባለበት ሁኔታ የካሊፎርኒያ ገዢ ደግሞ የትራምፕን እርምጃ ተቃውሞታል። ጋቪን ኒውሶም ምን ብለዋል? የካሊፎርኒያ አመራሮች ትራምፕን ወታደሮች መላክን በተመለከተ እውቅና የላቸውም በሚል ተናግረዋል። እሳቸው እንግዲህ ኒውሶም የዲሞክራት አመራር ናቸው። ትራምፕ ሪፐብሊካን እጩ ነው ምርጫ ስላሸነፉ ማለት ነው። እና በዚህ በአመራሮች መካከል ያለ ልዩነት አለ። እንደ ኒውሶም ገለጻ ከሆነ ወታደሮቹ ያለ ምግብና መጠጥ ነው የመጡት፣ በረንዳ ላይ እያደሩ ነው የሚል ተናግረዋል። ይህ በእንዲህ እንዳለ እንግዲህ ደግሞ አመፀኞቹ የሚያስነሱት ጸብ የጸጥታ አካላት ላይ ተንቀሳቃሽ ምስል ላይ እያየን ነበረ። ትልቅ የሆነ ድብደባ አለ በዚህ በጸጥታ አስከባሪዎችና በስደተኞች መካከል። አሜሪካ በሎስ አንጀለስ ላይ በላከቻቸው ወታደሮችና በስደተኞች መካከል ያለውን ግብግብ ወደፊት እንግዲህ የሚፈጠረውን ውጤት ደግሞ ለተመልካቾቻችን የምናደርስ ይሆናል። ከዚሁ ጋር ተያይዞ የሰሜን ኮሪያ የኢንተርኔት መቋረጥ ደግሞ አሁንም አዲስና አበይት ጉዳይ ሆኖ በተለይ ደግሞ በሰሜን ኮሪያ ላይ የተለያዩ ስራዎችን ለመከወን አስቸጋሪ ሆኖ የቆየበት ሳምንት ነበረ። በዚህ ምንድነው የውጭ ጉዳይ ሚኒስቴርና የብሔራዊ ቴሌቪዥን ጣቢያዎች በዚህ ኢንተርኔት መቆራረጥ ምክንያት ስራቸውን እየሰሩ አልነበረም። ይህ ደግሞ የተቋረጠበት ምክንያት እስካሁን ምንም ግልጽ የሆነ ነገር የለም፣ ግን ወደፊት ይፋ ይሆናል የሚል ተስፋ አለን። በትክክል ግን የዚህ የኢንተርኔት መቋረጡ ከዚህ እንዳልሽ የውጭ ጉዳይ ሚኒስትሩ ድረገጽና የብሔራዊ ቴሌቪዥን ጣቢያ ወይም ይሄ KCNA የሚባለው አገልግሎት እየሰጠ አልነበረም። ነገር ግን ይሄ የኢንተርኔት መቆራረጥ ከሶስተኛ ወገን ወይም ደግሞ ከውጭ የሳይበር ጥቃት ደርሶ ይሁን ወይስ አይሆን የሚለውን የታወቀ ነገር የለም። እንደሚታወቀው ግን በዚህ በሳይበር ጥቃት ሰሜን ኮሪያውያንም በጣም ትልቅ የሆነ ክህሎት እንዳላቸው ይነገራል። ነገር ግን ከዚህ ጋር የተያያዘ ስለመሆኑና ስላልመሆኑ የተገለጸ ነገር የለም። በተመሳሳይ መረጃ ደቡብ ኮሪያ ላይ ሰሞኑን የተፈጠረ ነገር ነበረ። እሱ ምንድነው? በተለይ በድንበር አካባቢ ያሉ የጸጥታ አስከባሪዎች የድምጽ ማጉያ ማይክ እንዳይጠቀሙ የተከለከሉበት አጋጣሚ ነበር። ያው ምክንያቱም ከዚህ ከድንበር አካባቢ ባለ ሁለቱ ሀገራት ያሉበት ሁኔታ ይታወቃል። በድንበር አካባቢ የተከለከሉት ደግሞ ድምጽ ማጉያ ሲሆን ከፍተኛ የሆነ ድምጽ መናር ስለሚኖር ካለው የጸጥታ ሁኔታ አንጻር እንዳይጠቀሙ የተከለከሉት። እንግዲህ ደቡብ ኮሪያ ከሰሞኑ ደግሞ አዲስ ፕሬዚዳንት ሾማለች። ይህንንም ሕግ ያወጡት እሳቸው ናቸው የሚሉ መረጃዎችም ወጥተዋል። የድምጽ ማጉያን መጠቀም አይቻልም የሚለውን አዋጅም ያወጁት አዲሱ ፕሬዚዳንት ናቸው ተብሏል። አዎ ሊጃይ ሚዩንግ ይባላሉ። የዛሬ ሳምንት ነው በምርጫ አሸንፈው ወደ ስልጣን የመጡት። እንደሚታወቀው ከ6 ወራት በፊት ደቡብ ኮሪያ የፖለቲካ ትርምስ ውስጥ ገብታ ነበረ። የቀድሞው መሪ ፕሬዚዳንት ዮን ሱክ ዩኤል
ጊዜያዊ የወታደራዊ አስተዳደሩ ማርሻል ሎው የሚባል ነገር አውጀው ነበረ። እሱ ትልቅ ተቃውሞ አስነስቶባቸው ነበረ። ታስረው በፖሊስ ቁጥጥር ስር እስከ መዋል ደርሰው የነበረበት ሁኔታ ነው ያለው። መጨረሻም ከእስር ነጻ ሆነዋል። ነገር ግን ስልጣናቸውን እንዲለቁ ተፈርዶባቸው ወጥተዋል። ከ6 ወራት በኋላ እንግዲህ ሴኡል ብሔራዊ ምርጫ አድርጋ ልዩ ምንጃይን መርጣለች። በቀጣይ እንግዲህ ከጎረቤት ሀገራት ጋር በእስያ ውስጥ ስላለው ነገር በተለይ ይሄ አሜሪካ፣ ጃፓንና ደቡብ ኮሪያ ይሄ የኮሪያ ልሳነ ምድር ላይ ሰላምና መረጋጋት ለማምጣት በሚል የሶስትዮሽ ወታደራዊ ልምምድ በተደጋጋሚ ያደርጋሉ። ከአዲሱ ፕሬዝዳንት ጋር የሚኖረው አጠቃላይ ሁኔታ ምን ሊመስል ይችላል? ምናልባት ወደፊት ነው የምናየው። ባለፈው ከስልጣን የተነሱት የንሱክ ዩኤል ግን እንደ ነገረኛም ተደርገው ይወሰዱ ነበር። በተደጋጋሚ በተለይ ከፕሬዝዳንት ፑቲን ጋር በተያያዘ በማያገባቸው ይገባሉ በሚል ተቹ ነበር የሚናገሯቸው ነገሮች። ከሰሜን ኮሪያ ጋር ባለውም ነገር ይሄ ጸባጫሪነት ይታይባቸው ነበር ይባላሉ። ቀጣይ ሁኔታዎች ምን ሊፈጠሩ ይችላሉ የሚለውን እንግዲህ በጋራ የምናየው ይሆናል። መስከረም እንዳጠቃላይ በሳምንቱ የተፈጠሩ አበይት የሀገር ውጭ ክስተቶች ከሞላ ጎደል እነዚህ ነበሩ። ብዙ ሁነቶች ተፈጥረዋል። እንግዲህ ለተመልካቾቻችን ይመጥናሉ የምንላቸውን ርዕሰ ጉዳዮች ነው መርጠን ተመልካቾቻችን ያደረስ ነው። እንግዲህ ቀደም ሲል እንዳልኩት በዓለም ላይ አሉ ከሚባሉ ርዕሰ ጉዳዮች መካከል ቀደም ሲል የገለጽናቸውን ይመስሉ ነበር። መልካም ውድ ተመልካቾቻችን እንግዲህ ከሀገር ውስጥና ከውጭ የተመራረጡ አበይትና ዋና ዋና የተባሉ ጉዳዮችን እያነሳን ከእናንተ ጋር ቆይታ አድርገናል። የዚህ ሳምንት የአሻም የሚዲያ ዳሰሳችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ በድጋሚ እጅግ አድርገን እናመሰግናለን። እስከ ሳምንት መልካም ሳምንት ይሁንላችሁ እያልን አሻም ለሁላችን